ሰላም የዴሊ ፎረም ቤተሰቦች፣ ሃንድላ በመባል የሚታወቀውና ከኢራን መንግስት ጋር ጥብቅ ግንኙነት አለው የሚባለው የኮምፒውተር ጠላፊ ቡድን የአሜሪካ የፌዴራል ምርመራ ቢሮ ኤፍቢአይ ዳይሬክተር የሆኑትን ኃላፊ ኢሜል ጠልፏል ተብሏል። ይህም አሜሪካንን አስፈርቷታል። የአሜሪካ ፍትህ ሚኒስቴር ባለስልጣንም የዳይሬክተሩ ኢሜል መጠለፉን በማረጋገጥ በመስመር ላይ የተለቀቁት መረጃዎች እውነተኛ መሆናቸውን መስክረዋል። በዚህ ጉዳይ ላይ ዘርዘር ያለ ዘገባ ይዘናል። በመካከለኛው ምስራቅ ያለውን ጦርነት ለማስቆም ያለመና በአሜሪካ የተዘጋጀው ባለ 15 የመደራደሪያ ዕቅድ እስራኤል ይፋ አድርገዋለች። ይህ አስገራሚ የዲፕሎማሲ ክስተት የተሰማው የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ ትናንት በሰጡት መግለጫ አሸማጋይ ሀገራት በሁለቱ ወገኖች መካከል መልእክቶችን እያስተላለፉ መሆናቸውንና በተጨባጭ የተወሰኑ የሰላም መሻሻሎች እየታዩ ነው በማለት መግለጻቸው ተከትሎ ነው። በዚህ ጉዳይም ዝርዝር ዘገባ ይዘናል። የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋዴፋል ሩሲያ በመካከለኛው ምስራቅ ሊመቱ የሚችሉ ኢላማዎች በመለየት ለኢራን እገዛ እያደረገች መሆኑን በይፋ ከሰዋል። እንደ ዋዴፋል ገለጻ የሩሲያ ፕሬዝዳንት ቭላዲሚር ፑቲን በአሜሪካ፣ እስራኤልና ኢራን መካከል ያለውን ጦርነት በማቀጣጠል የዓለም አቀፉን ማህበረሰብ ትኩረት ከዩክሬን ወረራ ለማስቀየር እያለሙ እየሰሩ ነው ሲሉም ከሰዋል። ይህ ጉዳይም ላይ ዝርዝር ዘገባ ይዘናል። ቴህራን ውስጥ በመኖሪያ ህንፃ ላይ ጥቃት ተፈጸመ። አርብ አመሻሹን በኢራን ዋና ከተማ ቴህራን ውስጥ በሚገኝ የመኖሪያ ህንፃ ላይ የተፈጸመ ጥቃት የሚያሳዩ ፎቶግራፎች እየወጡ ነው። ከጥቃቱ በኋላ የአደጋ ጊዜ ሰራተኞች በፍርስራሽ ውስጥ የተቀበሩ ሰዎችን ለማውጣት ከስፍራው ደርሰው ጥረት ሲያደርጉም ታይተዋል። በኢራን ውስጥ ባለው የኢንተርኔት መቆራረጥ ምክንያት ፎቶዎችን እና ዝርዝር መረጃዎችን ለማግኘት አዳጋች መሆኑን የምዕራብ ሀገራት ሚዲያዎች እየገለጹ ነው። በተጨማሪም ዓለም አቀፉ የዜና ድርጅት ወደ አገሪቱ ገብተው ለመዘገብ የሚያስችላቸውን ቪዛና ፍቃድ ማግኘት ስለማይችሉ ከኢራን ዜናና መረጃዎች ማግኘት አዳጋች ሆኗልም ተብሏል። በመካከለኛው ምስራቅ ያለውን ጦርነት ለማስቆም ያለመና በአሜሪካ የተዘጋጀው ባለ 15 ነጥብ የሰላም እቅድ አርብ ማምሻውን ከኢራን በኩል ወሳኝ የሆነ የአጸፋ ምላሽ እንደሚያገኝ ምንጮች እየዘገቡ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከፍተኛ የዋይት ሀውስ ባለስልጣናትም ቴህራን የራሷን የድርድር ሀሳብ ዛሬ ልታቀርብ እንደምትችል መረጃ እንደደረሳቸው ለሚዲያዎች ገልጸዋል። የዲፕሎማሲ ክስተት የተሰማው የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ ትናንት በሰጡት መግለጫ ነው። አሸማጋይ ሀገራት በሁለቱ ወገኖች መካከል መልእክቶችን እያስተላለፉ መሆናቸውንና በተጨባጭም የተወሰኑ የሰላም መሻሻሎች እየታዩ ነው በማለት ገልጸዋል። በእስራኤል ቻናል 12 ቴሌቪዥን ጣቢያ ይፋ የተደረገው የአሜሪካ ባለ 15 ነጥብ የሰላም እቅድ ከባድ ቅድመ ሁኔታዎችን የያዘም ነው ተብሏል። እቅዱ ኢራን የኒውክሌርና የባላስቲክ ሚሳኤል ፕሮግራሞቿን ሙሉ በሙሉ እንድታቆም እንዲሁም በየመን ለሚገኙ ሁቲዎችና በሊባኖስ ለሚገኘው ሂዝቦላ የምታደርገውን የትጥቅና የገንዘብ ድጋፍ የውክልና ጦርነት እንድታቋርጥ በጥብቅም ይጠይቃል። መጀመሪያ ላይ ኢራን ይህንን የአሜሪካ እቅድ ከመጠን ያለፈና ተቀባይነት የሌለው በማለት ውድቅ አድርገውም ነበር። ሆኖም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኋላ ላይ ለሀገሪቱ ብሔራዊ ቴሌቪዥን እንደተናገሩት አሁን ላይ አንዳንድ ሀሳቦች ለሀገሪቱ ከፍተኛ አመራሮች ቀርበው እየታዩ መሆናቸውንና አቋም መውሰድ ካስፈለገም ውሳኔ በእርግጠኝነት እንደሚሰጥበት አስታውቀዋል። በሌላ በኩል የኢራን መንግስታዊ ሚዲያ ጦርነቱን ለማቆም ቴህራን የምትፈልገው 5 የራሷ ቅድመ ሁኔታዎች በትላንትናው ዕለት ይፋ አድርጓል። ከእነዚህ መካከል ለደረሰው ውድመት የጦር ካሳ ክፍያ ከአሜሪካና ከእስራኤል እንዲከፈላት መፈለግ፣ በሆርሙዝ የባህረ ሰላጤ ላይ ያላትን ሉዓላዊ የባለቤትነትና የማስተዳደር መብት ዓለም አቀፍ እውቅና እንዲያገኝ ማድረግ፣ እንዲሁም ወደፊት በኢራን ላይ ምንም አይነት የጦርነት ጥቃት እንደማይሰነዘር አስተማማኝ ዋስትናም ከጠላቶቿ እንዲሰጣትም ጠይቃለች። አሁን የዓለም አቀፉ ማህበረሰብ አይኑ ኢራን ዛሬ ለዋይት ሀውስ በምትልከው አጸፋዊ የድርድር ሰነድና የፕሬዝዳንት ዶናልድ ትራምፕ የማይጠበቁ አስተዳደራዊ በሚሰጠው ምላሽ ላይ አሳስቦም እየጠበቀ ነው። የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋዴፋል ሩሲያ በመካከለኛው ምስራቅ ሊመቱ የሚችሉ ኢላማዎችን በመለየት ረገድ ለኢራን እገዛ እያደረገች መሆኑን በይፋ ከሰዋል። ሚኒስትሩ ይህንን ከባድ ውንጀላ ያቀረቡት በፈረንሳይ እየተካሄደ በሚገኘው የቡድን 7 ሀገራት ስብሰባ ላይ ለጋዜጠኞች በሰጡት መግለጫ ነው። እንደ ዋዴፋል ገለጻ የሩሲያ ፕሬዝዳንት ቭላዲሚር ፑቲን በአሜሪካ፣ እስራኤልና ኢራን መካከል ያለውን ጦርነት በማቀጣጠል የዓለም አቀፉን ማህበረሰብ ትኩረት ከዩክሬን ወረራም ለማስቀየር ታልመው እየሰሩ ነው ሲሉም
ከሰዋቸዋል ቭላድሚር ፑቲንን። የውጭ ጉዳይ ሚኒስትሩ የሁለቱን ቀጠናዎች ግጭት ቁርኝት ሲያብራሩ ፑቲን በመካከለኛው ምስራቅ ያለውን ውጥረት እንዲባባስ በማድረግ ትኩረታችንን በዩክሬን ከሚፈጸመው ወንጀል ለማስቀየር በስላቅ እየሰራ ነው፣ ሆኖም ይህ ስሌት ሊሳካ አይገባም በማለትም ተናግረዋል። አክለውም ሁለቱ ግጭቶች ምን ያህል በጥብቅ የተቆራኙ መሆናቸውን በግልጽ እያዩት መሆኑን ጠቅሰው ሩሲያ ሊጠቁ ስለሚችሉ ኢላማዎች ለኢራን ጥብቅ መረጃዎችን በመስጠት በግልጽ እየገፋቻት መሆኑን አስረግጠው አብራርተዋል። ይህ የጀርመን መግለጫ የአውሮፓ ሀገራት የቀጠናውን ጦርነት ከራሳቸው የደህንነት ስጋት ጋር አያይዘው በከፍተኛ ትኩረት እየተከታተሉት መሆኑን የሚያመለክት መሆኑን ዘገባዎች ጠቁመዋል። ከዚህ ባለፈም ዮሐን ዋዴፋል ከአሜሪካ የውጭ ጉዳይ ሚኒስትር በስልክ መወያየታቸውንና የጀርመን ቀጣይ አቋም በግልጽ ማሳወቃቸውን ገልጸዋል። በዚህ መሰረትም አሁን በመካከለኛው ምስራቅ ያለው ጦርነትና ግጭት መቋጫ ሲያገኝ ጀርመን በሆርሙዝ የባህረ ሰላጤ ደህንነት በማስጠበቅ ረገድ የራሷን የድርሻ ሚና ለመጫወት ሙሉ ፈቃደኛ መሆኗን ለአሜሪካቻቸው አረጋግጠውላቸዋል ሲሉም ዘገባዎች ጠቁመዋል። ሃንድላ በመባል የሚታወቀውና ከኢራን መንግስት ጋር ጥብቅ ግንኙነት አለው የሚባለው የኮምፒውተር ጠላፊ ሀከር ቡድን የአሜሪካ የፌዴራል ምርመራ ቢሮ ኤፍቢአይ ዳይሬክተር የሆኑትን ካሽ ፓቴልን የግል ኢሜይል ሰብሮ መግባቱን በይፋ አሳውቋል። ጠላፊዎቹ ይህንን ድርጊታቸውን ለማረጋገጥ የዳይሬክተሩን ፎቶግራፎች እና ሌሎችም ግላዊ ሰነዶችን በበይነመረብ ላይ እየለቀቁት ነው። የአሜሪካ ፍትህ ሚኒስቴር ባለስልጣንም የዳይሬክተሩ ኢሜይል መጠለፉን በማረጋገጥ በመስመር ላይ የተለቀቁት መረጃዎችም እውነት መሆናቸውንም ለሚዲያዎች አረጋግጠዋል። የአድላየ ጠላፊዎች ቡድን በድረገጽ ላይ ባሰፈረው መልእክት ዳይሬክተር ካሽ ፓቴል በተሳካ ሁኔታ በተጠለፉ ሰለባዎች ዝርዝር ውስጥ አሁን ስማቸውን ያገኙታል በማለት በስላቅ አስታውቀዋል። ራሱን የፍልስጤም ደጋፊና ተቀባይ አድርጎ የሚያቀርበው ይህ ቡድን በምዕራባውያን የደህንነት ተመራማሪዎች ዘንድ የኢራን መንግስት የሳይበር መረጃ ማሰባሰቢያና የስለላ አካል እንደሆነም ይታመናል። ይኸውም ቡድን በቅርቡ ማርች 11 ላይ ሚቺጋን የሚገኘው ስትራይከር የተባለ የሕክምና መሳሪያዎችና አገልግሎት አቅራቢ ተቋም ኔትወርክ ሰብሮ በመግባት ከፍተኛ መጠን ያለው የኩባንያው መረጃ ማጥፋቱን ማሳወቁ አይዘነጋም። ኤፍቢአይ ስለ ጉዳዩ ለቀረበለት ጥያቄ ወዲያውኑ ምላሽ ከመስጠት የተቆጠበ ሲሆን ኃላፊዎቹም ለተላኩላቸው መልእክቶች አፋጣኝ ምላሽ አልሰጡም ሲሉም ዘገባዎች ጠቁመዋል። የዜና አውታሮቹ የተለቀቁትን ኢሜሎች ትክክለኝነት ሙሉ በሙሉ በራሳቸው ማረጋገጥ ባይችሉም ኃላፊዎቹ ሰብረን ገብተናል ያሉትን የጂሜል አድራሻ ከዚህ ቀደም ዲስትሪክት 4 ላብስ በተባለ የዳርክ ዌብ የደህንነት ተቋም ከተመዘገበበት የካሽ ፓቴል ትክክለኛ አድራሻ ጋር የሚመሳሰል ሆኖ ተገኝቷል። ሮይተርስ የተመለከተው አንዳንድ የተለቀቁ ሰነዶች ከ2010 እስከ 2019 ባለው ጊዜ ውስጥ የተደረጉ የዳይሬክተሩ ግላዊና የስራ ልውውጦች የያዘ መሆናቸውንም ታውቋል። ተጽዕኖ ፈጣሪዎችን ማስታወቂያ በማስነገር የኤሌክትሪክ ተሽከርካሪዎችን አስረክባለን በማለት ከ600 ሚሊዮን ብር በላይ ከተበዳዮች የሰበሰበው ፊንቴክ ኢንቨስትመንት ስራ አስኪያጅ የሆነው ዳንኤል ዮሐንስ ክስ ተመስርቶበታል። ተከሳሹ በ1996 የወጣውን የወንጀል ሕግ አንቀጽ 32 ሀናለ እንዲሁም አንቀጽ 35ን አንቀጽ 38 እንዲሁም የኮምፒውተር ወንጀል አዋጅ ቁጥርን 958/2008 አንቀጽ 10ን የተደነገውን በመተላለፍ ነው ክስ ተመስርቶበታል ሲል ፋና ይዘግበው። ተከሳሹ ለጊዜው ካልተያዙ ተጠርጣሪዎች ጋር በመሆን ኮምፒውተር ወይም የኮምፒውተር ስርዓትን በመጠቀም አሳሳሽ ዳታን በማሰራጨት የራሳቸውን በመሰወር ወይም በመግለጽ የሚገባቸውን ነገር በመደበቅ ወይም የሌላውን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አታለው የተበዳይን ጥቅም የሚጎዳ ድርጊት እንዲፈጽሙ ለማድረግ በማሰብ ወንጀል ለመፈጸም ባደረጉት ስምምነት መሰረት የወንጀል ድርጊት መፈጸማቸውን የአቃቤ ሕግ ክስ ዝርዝር ያመለክታል። በዚህም ተከሳሹ በ2013 ዓ.ም በመጀመሪያ ሄሎ ታክሲና ሄሎ መኪና የተባሉትን ድርጅቶች ካቋቋሙ በኋላ ድርጅቱን የታክሲ ስራን ለማዘመን ዘመናዊ መኪኖች ከሀገር ውስጥ አቅራቢዎች ጋር ከውጭ ሀገር በማስመጣት እንዲሁም በመገጣጠም በመንገድና ትራንስፖርት ባለስልጣን ባወጣው መመሪያ መሰረት አሁን ያለውን የትራንስፖርት ችግር ለመፍታት ለታክሲ ፈላጊዎች ዘመናዊ ታክስ በዱቤ እናቀርባለን በሚል አሳሳች መረጃዎች በማሰራጨት ተከሷልም። በመረጃው መሰረት ከ5000 በላይ የሚሆኑ ግለሰቦች ተከሳሹና የተከሳሹ ድርጅቶች በተለያየ በመንግስት በግልና በማህበራዊ ሚዲያ የተሰራጨውን ማስታወቂያዎች በመመልከት ወደ ድርጅቱ የሄዱት የግል ተበዳዮች በዱቤ ሰርታችሁ ትርፋማ የምትሆኑበት ታክሲ ገንዘብ በከፈላችሁት በ3 ወር ውስጥ እናስረክባችኋለን በማለት 60,000 ብር ለመመዝገቢያ ከመኪናው ጠቅላላ ዋጋ 25 በመቶ ወይም 247,500 ብር በድርጅቱ አካውንት ላይ ገቢ እንዲያደርጉ በማድረግ የግል ተበዳዮች እምነት እንዲጥሉባቸው ለማድረግና በረቀቀ መንገድ
ወንጀሉ ለመፈጸም እንዲያመቻቸው ውል በማርቀቅና በድርጅቱ በተረቀቀው ውል ላይ እንዲፈርሙ በማድረግ የሚል ክስ ቀርቦባቸዋል። ከዚህ በተጨማሪም የመኪኖቻቸውን ሻንሲና ሞተር ቁጥር ስለመጣ ፊርማችሁ ውሰዱ በማለት ሄሎ ታክሲ ከሚል ድርጅት የሞተርና ሻንሲ ቁጥር ላይ ፈርመው እንዲወስዱ ካደረጉ በኋላ ከ600 ሚሊዮን ብር በላይ ተቀብሎ መኪናውን ሳያስረክቡ ድርጅቱን ዘግቶ መሰወር በክሱ ላይ ከተነሱ ጉዳዮች መካከል ነው። እንዲሁ ተከሳሽ ግርማይ ገብረ ሚካኤል ከተባለው አስካለ የተባለውን ድርጅት በማቋቋም በድርጅቱ ስም በ2002 ዓ.ም በተካሄደው የዓለም ዋንጫ ጨዋታ ላይ በርካታ ኢትዮጵያውያን እንዲታደሙ ወደ ደቡብ አፍሪካ እልካቸዋለሁ በማለት ብር በመቀበል ተሰውሮ በኢንተርፖል የተያዙ ለጊዜው ካልተያዘው ግብረ አበር ጋር በመሆን ከዚህ በፊት የፈጸሙትና ከላይ የተገለጸውን ወንጀል በሰፊው ለመፈጸም በህጋዊ በንግድና ውል ሽፋን ስም በተለምዶ የነጭ ኮሌታ ሳይበር አታላዮች የሚፈጽሙት ወንጀል ለመፈጸም እንዲያመቻቸው ፊንቴክ ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር የተባለውን ድርጅት በተሽከርካሪዎች አስመጪነት፣ በተሽከርካሪዎች መለዋወጫ መቆጣጠሪያ መሳሪያዎችና ጌጣጌጦችን አስመጪና የተሽከርካሪዎች አካላትና ተሳቢዎች አስመጪነት 7 ሚሊዮን ብር ካፒታል በማቋቋም ከአዲስ አበባ ንግድና ኢንዱስትሪ ቢሮ በግንቦት 2014 ንግድ ፍቃድ ያወጡ ሲሆን ድርጅቱ የኤሌክትሪክ መኪኖችን በቀጥታ ከቻይና BYD ኩባንያ በማስመጣት በጠቅላላ 1 ሚሊዮን 900 ሺህ ብር ለደንበኞች በ50 በመቶ ወይም 950 ሺህ ብር ቅድመ ክፍያና ቀሪው የ50 በመቶ በዱቤ ሽያጭ ወደ ሀገር ውስጥ በማስገባት ለደንበኞች በማስረከብ ላይ ይገኛል። ማንኛውም ተቋም ያላደረገው ቀሪው 950 ሺህ ብር 50 በመቶ ያለ ወለድ በ5 ዓመት ውስጥ ከፍለው የሚጨርሱበት አሰራር በመዘርጋት የመኪና ባለቤት ሊያደርጋቸው ተዘጋጅቷል። ስለዚህ ተመዝግበው በ3 ወር ውስጥ የመኪና ባለቤት ይሁኑ የሚለው ማስታወቂያዎች በማሰራጨትም ተከሷል። ዘመናዊ የኤሌክትሪክ መኪና እናቀርባለን የሚል አማላይና አሳሳች ማስታወቂያዎችን በመመልከት በርካታ ግለሰቦች ወደ ድርጅቱ ሄደው በመመዝገብ ቅድመ ክፍያ 950 ሺህ ብር ከከፈሉ በኋላ በማስታወቂያ ላይ ከተነገረው ገንዘብ 950 ሺህ ብር ተጨማሪ እሴት ታክስ በሚል 285 ሺህ ብርና ለቦሎና ለታርጋ 130 ሺህ ብር እንዲከፍሉ አድርገዋል ሲል አቃቤ ሕግ በክሱ ዝርዝር አመልክቷል። በአጠቃላይ 1 ሚሊዮን 365 ሺህ ብር በማስከፈል በ3 ወር ውስጥ መኪና እናስረክባለን በማለት ተከሳሽና በተከሳሽ ድርጅት በተቀረበው ውል ላይ እንዲፈርሙ በማድረግ እንዲሁም በ3 ወር ውስጥ መኪናውን እናስረክባቸዋለን በማለት ከ1430 በላይ ግለሰቦች በመመዝገብ ከእያንዳንዱ ተመዝጋቢ ከ950 ሺህ ብር እስከ 1.86 ሚሊዮን ብር በላይ ሰብስበው 100 መኪኖችን ለራሱ ግብረ አበርና የጥቅም ተጋሪ ለሆኑ ግለሰቦች ብቻ አስረክቦ ሳለ በሚዲያዎች ከ520 በላይ መኪኖች አስረክበናል በማለት አሳሳች መረጃዎችን በማናገር ግለሰቦቹ ቀርበው እንዲመዘገቡና ገንዘብ እንዲከፍሉም ሲያደርግ ነበር በሚል 19 ተደራራቢ ክሶች ፊንቴክ ኢንቨስትመንት ግሩፕ እንደቀረበበት ፋና ብሮድካስት ኮርፖሬሽን ዘግቧል።